የታዋቂ ሰዎች ካልሲ ብራንድ የሆነ ካልሲ ነው። ግቡ ገባ የካልሲ ቦንዳ ትዳር እፈልጋለሁ እኔ ጓደኞቼ ልጄን ይዛኝ እያሉ እየማሉ ማታ ገብቼ ማልቀስ ነው ስራዬ። በአላህ አንተን ያመነ ሁሉ ዳነ ያንተን አምኜ። ተወዳጁ አርቲስት እጅጋየሁ ሽባባው ከእህቷ ሶፊያ ሽባባው ጋር በሚዲያ ብቅ ብላለች። ሴዶ ማርሻል አርት ልጁን ክዷል። ሰላም ውድ የሳሪ ኢንተርቴይንመንት ቤተሰቦች እንዴት ሰነበታችሁ? እኔ ለእናንተ የማልሆነው የለም። በሶሻል ሚዲያ ላይ አነጋጋሪ የሆኑና ፈን የሆኑ ጸዴ ቪዲዮዎችን ሰብሰብ መረጥረጥ አድርጌ ይዤላችሁ መጥቻለሁ። አንድ ላይ ያየናችሁ ፈታ እንላለን። ከእናንተ ግን ቀላል ነገር ነው የሚጠበቀው፣ ምንም ክፍያ የሌለው በነፃ የሆነ የደወል ምልክቷን ነክታችሁ ሰብስክራይብ በማድረግ ቤታችንን መቀላቀል ዘና ፈታ ማለት ነው። ቪዲዮዎቹንም እስከ መጨረሻው አይታችሁ ከተመቻችሁ ላይክ እያደረጋችሁ ኮሜንት መጻፍ ትችላላችሁ። ወደ ቪዲዮዎቹ እንለፍ። የታዋቂ ሰዎች ካልሲ ብራንድ የሆነ ካልሲ ነው። ግቡ ገባ የካልሲ ቦንዳ የማን ነው? ሽቶ ይላል ደግሞ ሽቶ ይላል። የመንሱር ጀማል አሪፍ ካልሲዎች የታዋቂ ሰዎች አሉ። ግን አይገባው ካልሲ ምን የማን ነው? ይሄ የዮኒ ማኛ በጣም ብራንድ የሆኑ ካልሲ ትለያለ። ብራንድ የሆነ ካልሲ አለ። ብራንድ ምንድን ነው ደግሞ? ቀዳዳ ነው። የቀዳዳ ሰው ነው። አዎ ቀዳዳ ነው ሰው። ታዋቂ ሰው እኮ የማን ነው? ምን ያደርግልሃል? መጀመሪያ የምገዛ ከሆነ ከዚህ ግዛ። ይሄ እንደውም አልገዛም። ሂርስ ራስ ቀዳዳ ነህ። ቱልቱላ ጫማ ሳይኖረው ካልሲ ምን አገኘ? ኧረ ልጅ ተብጅ ምን አይነት አይዲያ ነው በእናትህ? ካልሲ ቦንዳ አስባችሁ የታዋቂ ሰዎች ካልሲ የነመስር ጆ ኧረ ብሮ ይመች። 35 ዓመቴ ነው። ትዳር እፈልጋለሁ እኔ ጓደኞቼ ልጄን ይዛኝ እያሉ እየማሉ ማታ ገብቼ ማልቀስ ነው ስራዬ። በአላህ ምንድነው ባክቴሪያ ራሱ ይወልድ አይደል? ምንድነው የምታንቆላልጩ? በአላህ የአራስ ልጅ ይዛችሁ እየገባችሁ ኧረ ተፋቱኝ። በአላህ ያራዳ ልጆች እንደኛ ወደድ ነው እንዴ? ያልወለድ ነው። ስማ ለመውለድ በቃ ንግድ ባንክም ይወልዳል። ኧረ ተውኝ በቃ ወልድ ይሆናል አይታወቅም። ወይ ምን መወለዴን ራሱ እርግጠኛ አይደለም። ሰው የራሱን ህይወት መኖር አይችልም ኢትዮጵያ ውስጥ። እኔ አልወልድም አልወልድም #አዶናይ #ጆን ዳንኤል ወለደ ሃሽታጉ ተመችቶኝ ብዙ ሃሽታግ ልታበዛ ነው። እንደዛ ነፋ ሃሽታግ ነው ያለብህ። ሃሽታግ ጆን ዳንኤል ይላል እንዴ? ሃሽታግ ጆን ዳንኤል ይላል እንዴ? ይቀልዳል እንዴ? የኛ ህብረተሰብ እኮ ከባድ ነው ጋይስ። እንኳን ወልዶ አይደለም ያልወለደው ራሱ ሌላ ጣጣ ነው የሚሆንባቸው ጋይስ። እሱ ራሱ ወለዱ ሊላችሁ ይችላል፣ አግቡ ሊላችሁ ይችላል። ጥያቄው አያቆምም። አግባ፣ ውለድ፣ ስትወልድ ድገም፣ ስትደግም ታረስ ትባላለህ ጋይስ። ስለዛ ተመቼ ሃሽታጉ ግን እኛንም ይቀላቅላል። እግዚአብሔር እድሜና ጤና እስከሰጠኝ ድረስ ሳይቆጨኝ የማደርገው ነገር ቢኖር ማለት ነው ራሴን ማቅበጥ ነው። የሚያስፈልገኝን ነገር እገዛለሁ፣ እበላለሁ፣ ጠጣለሁ፣ ራሴን እንከባከባለሁ ባለች ነገር ሳይቆጨኝ ማለት ነው። ለኔ ወድሽ ማን አለ እንዴ? ማን አለ? ማንም የለምማ እንዴ? ራስሽን ማቀበጥ ባለች ነገር ከራስ በላይ ንፋስ እናቴ ይመችሽ። እውነት ለራሳችን ከሌለን ማንን ያቀብጥልናል? ቅንብጥ ነው የምንለው። እውነት ቅንብጥ ባለችን ነገር ነው ያለችው። ታዲያ ጋይስ ለመቅበጥ የማያስችል ነገር ከሌለን መቅበጥ አንችልም። ለመቅበጥ በትንሿም ቢሆን ለመቅበጥ የማያስችል ነገር ከሆነ መቅበጥ ይከብዳል። ግን ቅበጡ፣ ለራሳችሁ ቅበጡ። እንዴ ቅንብጥ ባላችሁ ነገር እንግዲህ አሰሩምሽ ባባን እንዳታስለቅሽው ስላልከኝ ወይኔ ቆስጦታ ምንድን ነበር አልከኝ? ባባ እንዳያለቅስ ዝም ብለሽ ሌላውን ስራ እንደው እንታይ ይሆናል አልከኝ? ግፍሽ እና እንዴት ብዬ ልስራ ታውቁታ
ያደረወጥ ነበር በሱ ተናቂ ብርቱ ወይ ኧረ ምስኪን ነው። አጉር ሰው ለሱም ስታ ኦኬ ነው በቃ ሰርቻለሁ። ስቀልድ ትበላለህ አትበላም የሚለውን ለማወቅ ምስኪን ተክፋይ ሰዝንግ ይወረ እኔ እንዴት እንዳሳዘነኝ እግዚአብሔርን አስባችሁታል? አንደርስታንድ አድርጓት ላይክ በሚጥሚጣ አሰጡታላ። አይ እንደዚህ አይነት ትዳር እኮ በቃ እንዴት ደስ እንደሚል እንዲህ አይነት መተሳሰብ። ሌላ ቢሆን የድሮ ሰው ቢሆን እንደሰማ ነው በጭራሽ ወጥ ሳሰሪ በበርበሬ ልጅ ይዤውዬ ነው ምናምን መስሚያጥት ጀጥ ነበር የሚያደርግሽ። አያችሁ ግን ጄኔሬሽኑ ምን ያህል እንደተቀየረ ጋይስ፣ ጊዜው ዘመኑ በቃ መሰማማት መደማመጥ አለ። እንደውም አሁን ግን ይሄ እኩል ነን አይነት ስታፍ ስላለ ነው አሁን ፍቺ የሚበዛው እንጂ በዚህ ደረጃ እኮ ከድሮ የተወሰነ መሻሻል አለ። ግን እኔ የትኛው ይሻላል አላውቅም። ግን ይሄ አንደርስታንድ መደራረጉ ምናምን ጸዴ ነው ጋይስ። ማደግ የለበትም ልጁን ከአባቱ ጋር አገናኙት። እስካሁን ድረስ ምንም አይነት ሼር ኮፒ ሊንክ እያየን አይደለም። ሴዶ ራሱ ያደረጋችሁ የሚመለከተውን ሰው አደርሱልን፣ ለሰይዶ ማርሻል እንድታደርሱልን በአክብሮት እንጠይቃለን። አብ ወልዶ መንፈስ ቅዱስ ኮፒ ሴዶ እውነት ራሱን ቁጭ ነው የሚመስለው። ሰው ግን ግፈኛ ነው ጋይስ። የሚመሳሰል ሰው አቃልሶ ልጅን አሳድግ ምናምንና ሜንሽን አድርገውት ነበር። ለሱ ልከውለት ነበር ቪዲዮ ምን እንዳለ እንስማው። አበሻ ይሄ ለዚህ ልጅ አባት ነህ ልጅ ይፈልጋል ብላችሁ ሜንሽን ታደርጉኛላችሁ ማለት ነው። ኧረ እኔ ገና አንድ ፍሬ ልጅ ነኝ። ምን ገና ድንግል ነኝ። የ16 ዓመት ልጅ ነኝ። ዘሬን የትም በትን አይደለሁም። የንጉስ ዘር ነኝ። ንጉስ ነኝ። ኪንግ ነኝ። ታውቃላችሁ። ግን ችግር የለውም። ይሄን ቪዲዮ በሁለት ቀን ውስጥ 1 ሚሊዮን ላይክ ካገኘ እኔ 100 እሰጠዋለሁ ማለት ነው። እንደዚህ ያቤ አንጠብጥቤ ከማገኘው ገንዘቤ እሰጠዋለሁ ማለት ነው። ለማንኛውም ትናንት የሰራሁት ቪዲዮ ጠፍቷል። ቲክቶክ አጥፍቶት ነው እንጂ ትናንት ሰርቼ ነበር ቪዲዮ በልጁ ላይ ማለት ነው። ግን ቲክቶክ አጥፍቶታል እና ችግር የለውም። አሁንም 1 ሚሊዮን ላይክ በሁለት ቀን ከገባህ እኔ 100 ሺህ ብር እንደዚህ ላቤን አንጠብጥቤ ከማገኘው ገንዘቤ አገኘዋለሁ ማለት ነው። ሰውየው ግን አባትየው ማለት ነው። እረፍ ልጅህን አፈምልበት ቁምቡስ ሰውየው አባትየው እረፍ ደስ ይላል። ልጅ ነው አልተባለም እንዴ? ኮፒስት ጋይስ ምንም ወደዚህ የለም። ልጅ ነኝ እኔ አልወለድኩም አባት ልጅን ሰብስብ ምናምን አንሰማም። ራስ ልጅን ሰብስብ ሴዶ እኔ ተመችቶኛል በጣም የምን ራሱን ነው የሚመስለው። በቃ ምንም ልዩነት የላቸው ሴዶ በትንሹ ጋይስ። ስለዚህ ልጅን ሰብስብ እመን። ሃኒ የዓለማችን ክፉ ሰው በሆነ ምን ይሰማሻል? አንተ ከኔ አስራቅ እንጂ እኔ ምንም ብትሆን ችግር የለብኝም። መርጌታ ይችላል። ምን ስታረግ አሰብኩ በእናትህ። ኧረ እኔ ምን አይነት የተመታ ልጅ ነው። ወይዬ እስኪ ቆንጆ ዘፈን ልዝፈንልሽ። እሺ በሌላ ቪዲዮ አንቺዬ አልጋውን ሰውዬ ወንድምሽ ነው ብዬ አንቺዬ ከአልጋው ሰው ከሌለ ብመጣ ምን አለ ደምቦሎ ኧረ ነይ ደምቦሎ ኧረ ነይ ደምቦሎ ኧረ ነይ ደምቦሎ ደምቦሎ አርቦና ደሬሽን ማነው ያበነረው ማነው ያነጠረው ደምቦሎ አምባርሽ ይቀራል መጥቼ ልምከረው ኦ ማይ ጋድ እንዴ ምንድነው ልታላ አለቀሰች። ያልቻልኩም እውነት አሁንም የመርጌት መርጌታ አሁንም የመርጌታ አስተዋጽኦ ነው። ልክ ቪዲዮ መርጌታ ጋይዘ ፓወር ኦፍ መርጌታ በቃ ከባድ ነው። ኧረ እንዴት እንዳሳቀኝ እግዚአብሔርን። ፀጉሯ ላይ ፀጉር ደረባ፣ ጥፍሯ ላይ ጥፍር ደረባ፣ እዚህ አይላሿ ላይ ሌላ ደረባ።
መቀመጫዋ ላይ መቀመጫ ደረበችብኝ አትበለኝ ብሮ መደረብ ስራዋ ንቃ ምንድነው የምታወራው ምን አገናኘው ጥፍር አይላሽ ዳሌ ምን አገናኘው መደረብ ተው እንጂ ስለዚህ መደረብ ልምድ ስላላት ብትደርብ እናንተ ግፈኞች ናችሁ በከታ መጣው በእናት አረ ይሄ ከባላችሁ ጋር ስትጣሉ ማለት ነው ሻሽ ለብሳችሁ ቢጃማችሁን ለብሳችሁ ኪችን እያላችሁ አትባባሉ ማለት ነውና ምን ታደርጋላችሁ መሰለሽ መቼም ከባላችን ጋር ስንጣላ ስንቆራረፍ ሰማይ ምድር ነው የሚገለባበጥብንና ይሄድማ ጸጉራችሁን ፋትሩ ተሰሩና አት በላነህ እንዴ ትሉታላችሁ ከዛ እሱ ደግሞ አክሩፍ ይላል አልበላም ሲል ፊት ለፊቱ ጥብሳችሁን በሚጥሚጣ አርጋችሁ ከበላችሁ በኋላ ደህና ደረግልኝ መልካም አዳር ብላችሁ ስትተኙ ምን አገኘች ብሎ ማለት የእናንተ ጥፋት ቢሆንም እንኳን ይቅርታ ጠይቀው በሰላም የምታድሩት ይሄ ይሰራል ይቻላል እንዴ የተሞከረ ነገር ጥናት ይሄ ጥናት ብቻ አይደለም ተሞክሮ መፍትሄ ያመጣ ነገር ነው ምክንያቱም ከላይፏ ላይ ነው የመከረችን ጋይስ ይሄ ከባድ ነው ጭራሽ እውነት ሽም ሳይሆን አይቀርም ይሄ ነገር ሊሰራ ይችላል አይታወቅም ምናልባት እንዴ ምን አዲስ ነገር ተገኘ ብሎ ውስጡን ስለሚከነክነው እኔ እንደሷ አልመክርም እሷ እንግዲህ የሰራላትን ነገር ነው ይሰራላለች የፈለገ አፕላይ ያድርግ ያልፈለገ ይተው ነው ቁርስ እስኪደርስ እቺን እንቅመስ እስኪደርስ ቁርስ ምን ልበላ ነው ጀምሩ ነው ጋይስ ደሞ ሲያላም እኔ ውጥልሃለሁ አረ ብላ አንተ ብላኛ እንውጥልሃለን ያረጋይስ ምን ብሎ እየበላ ነው እኔ ራሱ ምራቅ የመነጨው ነው እንዴ ጉርድ ነክቶ ቁርስ እስኪደርስ ነው እሺ ጋይስ ምን ሊበላ እንደሚችል አዝቦት ቁርስ አብ ወልዶ መንፈስ ቅዱስ ራንተኛንም ትቆርሰናለህ ለኛ ራሱ የምትመለስ አይመስለኝም ቁርስ ላይ ምን ሊበላ እንደሚችል መሳል ነው ጋይስ ክትፎ ይሄንን የሚያክል ክትፎ ቁርስ እስኪደርስ ጋይስ ይሄ ለኛ ራሱ ያስፈራናል ስለዚህ ከባድ ነው በጣም ባሎቻችሁ ቤት ውስጥ እያሉ ማለት ነው መሰላለውታችሁ አምፖል የምትቀይሩ ሴቶች ስቶቭን ፈታችሁ ልትሰሩ ምጣድ ኤሌክትሪክ የምትሰሩ ሴቶች ግድንግድ ጠረጴዛ ምናምን ለብቻሽ ተሸክመሽ ንቀት ነው ማለት ምን አይችልም ምን ለማለት ነው ማለት እንደው ስራ የምትገቡት ከዛ ደግሞ ስራ ያግዙን ምናምን ትላላችሁ እኔ ፊልድ ራሱ ቢወጣ ባልተጠብቀዋለሁ እስኪመለስ ከቻልሽ ምን ችግር አለው የወንድ ሴት ጋይስ እንዴ በቃ ይሄ መፈታታት ጉለን መፍታት ማውለቅ አምፖል መግጠም ምናምን የወንድ ስራ ነው ተደርጎ እንዴ ከቻልኩኝ ዋይ ኖት ቀላል ፈታለሁ ቀላል ገጥማለሁ እኔ ፊልድ ቢወጣ ራሱ እስከመጣ ድረስ መጠበቅ ከባድ እሷ ያያችሁ በቃ አልነካውም የሱ ስራ ነው ብላ ስላሰበች ፊልድ ቢሄድም ቁጭ ብላ ልጠብቅ ነው ጋይስ ሳታበስል ልትበላ እንዴት ልትሆኚ ነው ታዲያ እንዴ ኧረ አትከፋፈሉ ተው እንጂ ባንከፋፈል ጥሩ ወንድም የሴትም ስራ ባል ነገር የለም መስራት ነው ከቻልሽ እንዴ አሁን ደግሞ የመጣው ፋሽን ይሁን ትሬንድ ይሁን አላውቅም በቃ የሆነች ቆንጆ የሴት ምናምን ራሷን በኢኮኖሚ አጉልብታ እንደምንም ተማሙታ በቃ ተምራ ይሁን ማለት መስዋዕት ከፍላ ምናምን በብዙ አይነት መልኩ የራሷ ነገር ካላት በራሷ በልታ ከፍላ ምናምን ክለብ ገብታ ምናምን ጨፍራ ምናምን ትንሽ ከፖስተች ምርር ብሏታል ጋይስ ይሄ ነገር ግን የተለመደ ነው እኛ ጋር በተለይ እውነት ለመናገር ለምን እንደሆነ አላውቅም የሚያደርግ ሊኖር ይችላል እኮ ጋይስ ግን ሁሉም ላይሆን ይችላል ጋይስ እጃቸው እስኪላላጥ እንደ ወንድ እየሰሩ ደግሞ ራሳቸውን ጣም ስፖይል የሚያደርጉ ፈታ የሚሉ ሰዎች ሴቶች አሉ ሰዎች አልኩኝ ደግሞ ሴቶች አሉ እና መሯት ነው ጋይስ ይሁን አገላለጿ ከባድ ነው እሙ የልጅነት ህልሜ ምን እንደነበር ታውቂያለሽ አታውቂም አይደለ ድሆችን መርዳት ነበረ እና አሁን ለምን ተቀላቀልሻቸው ድሆችን መርዳት ለምን ተቀላቀልሻቸው ኧረ ማዘርዬ መልሳቸው ከባድ ነው እንኳን መርዳት ልሳካላት እሷም ከነሱ ጋር ተቀላቅላለ ህልሟን ቀይረው ነው መርዳት የሚለው መቀላቀል የሚለው ህልሟን ቀይረው ሊሆን ማዘር ይመቹ
በጣም ታዋቂ የሆኑ ካፕሎች አሉ፣ በተለይ ቲክቶክ ላይ። እነሱ ሰዎች የሚያሳዩት ነገር የትዳር ትርጉም ተደርጎ እየተወሰደ ነው፣ በጣም በሚያስደነግጥ ሁኔታ። እከሌ ሰው ያውቃቸዋል። ሪሊ ግን ትዳር እንደዛ ነው ምልሽ? ቲክቶክ ላይ ዲስፕሌይ የሚደረገው ሁሌ ደስተኛ፣ ሁሌ ዘናጭ ሴት፣ ሁሌ ባሏ ስጦታ የሚሰጣት ሴት፣ የማይጣሉ ሰዎች፣ ሁሌ ማለት ሌላ ምልሽ ባትጋቢም እንኳን የምድር ህይወት ሁሌ እንደዚህ የለም። አብሳለ ዳውንሳለ ትጣያለሽ። እንደውም መጣላቱም አስፈላጊ ነው። ማሳየት ያለብሽ ስትጣይ እንዴት ነው ያንን ሶልቭ የምታረጊው? ኮንፍሊክት ሪዞሉሽንሽ ምንድነው? ገብቶሻል? አዎ አሁን አንዳንዶቹን የውጪ ቲክቶከሮችን ያሉ አንዳንዴ ምንም ችግር የለባቸውም፣ ሲጣሉም ታያለሽ። ካካ ልብሷ ላይ በጣም ዘንጣናት ይውላው ላይ እንትን ሲል ሲጠርጉት ታያለሽ። ለምሳሌ የሱ እናት መታ ከልጅቷ ጋር ስትጣሉ ታያለሽ። ከዛ ሚስትየው ለምሳሌ እናት ከዚህ ቤት ካልሄደች አብረን አንኖርም ስትል ትሄዳ ባልየው ሁለቱን እንዴት ባላንስ እንደሚያደርገው ታያለሽ። ይሄ ነገር የለም። አንደኛ ከፍቺና ከጋብቻ ጋር በተገናኘ ይሄ እንደ ቀልድ መወሰድ የለበትም። ሜልሲ ኮመንቱን ከስር ገብተሽ ያንተ አይነት ባል መቼ ነው የማገኘው ከየት ነው የሚገኘው የሚሉ ወጣቶች በጣም ይሄ ማለት ምንድነው? ኤክስፔክቴሽናቸውን አንደኛ በተለይ ኦሬዲ የተጋቡት ሰዎች በቃ ይደብራቸዋል፣ ባላቸው ሚስታቸው ትደብራቸዋለች። ለምን ላይፍ እንደዛ አይደለም። እኔ ማዝነው ጋይስ ከታቸውን እኛ ስክሮል እያደረግን እንደነዚህ አይነቶችን የምናይ ሰዎች ነው። እውነት ይሄ ኮምፒቲሽን ውስጥ ገብቶ ወጣቱ አሁን ስታንዳርድ ሰጥቶታል ለትዳር ምን አይነት መሆን እንዳለበት። ምክንያቱም እነሱ እንዳለችው ጸባቸውን አያሳዩንም፣ ሲቸገሩ አያሳዩንም፣ ምንም ነገር መጥፎ ነገር አያሳዩንም። ጋይስ ለሶሻል ሚዲያ እስኪ በራሳችን አንዳንዴ እኮ ለምን እንደማናስብ አላውቅም። አሁን እኔ ፐርሰናሊ ወይ ልዝናና ስንወጣ ምናምን ነው ብሎግ የምንሰራው። ዛሬ ከጓደኛዬ ጋር ቺል አደረኩ እንትን በላው እንትን ሄድኩ። ሰው በዛ ነው የሚስላችሁ። ላይክ ኤቭሪ ዴይ ያኛውን ላይፍ እንደምትኖሩ ሊያስብ ይችላል። በአመት 2 ጊዜ ሊሆን ይችላል ወይ ውጭ ሀገር ሄዳችሁ የምትዝናኑ፣ አመቱ ሙሉ ውጭ ሄዳችሁ የምትዝናኑ የሞላላችሁ ሰው አድርጎ ነው የሚያስበው። ልክ እንደዛ ሁሉ ትዳር ጋይስ አሁን ላይ ባለው የወጣት አእምሮ ውስጥ ያለው ግንዛቤ በጣም በቃ ማለት ቶታሊ ሮንግ የሆነ ነገር ነው። በእውነት በቃ እንዳለችው ጊፍት ሲሰጣጡ ፈታ ሲሉ ምናምን ስለምናይ እኛም ኤክስፔክት የምናደርገው እንደዛ ነው። ሰው እንደዛ የሚያደርግ ሰው ካልሆነ ካንዳንድ አንፈልግም እንደዛ ካልሆነ እና በጣም አሳሳቢ ነው። እውነት ለመናገር ከተቻለ ኦፕን ሆናችሁ ላይክ መጥፎ ፓርትም ብታሳዩን አሪፍ ነው። እንደምታዩት ደግሞ ሶሻል ሚዲያ ላይ ምን አይነት ፍቅር ነው የሚባል የሚያስቀና ፍቅር እንደው የእናንተን አይነት ትዳር በሰጠኝ የሚባሉ ብዙዎቹ ተለያይተዋል ጋይስ፣ ብዙዎቹ ማለት ይቻላል ተለያይተዋል። ስለዚህ ሶሻል ሚዲያ ላይ ያለው ነገር በቃ ማይገናኝ ማለት ከፊትና ከኋላ የሆነ ነገር ነው። ስለዚህ የሚገርም አስተማሪ የሆነ ሀሳብ ስለሆነ ነው እሺ የመጣሁት ጋይስ። ቸከሶች በስንት ይከፈላሉ? በሁለት ይከፈላሉ። ታክቲካልና ሌጋሲ አሉለ ደግሞ ታክቲካልም ሌጋሲም ያሉ ቺኮች አድቫንስ የሚጫወቱ ቢኒያምን በጠረባ ሙራድን በታክል ኧረ አዋጣችሁ አድቫንሶች ረፉ ተመቸኝ። ታክልና ምንድን ያለው ሌጋሲ ከነሱ ውጭ ደግሞ የሆኑ ምንድናቸው አድቫንስ ቀረብስ ማሚ ይሄ ልጅ ከባድ ልጅ ነው ጋይስ። እረፍ አንተ ራስ አባባለ እረፍ። እውነት እንዴት እንደተመቸኝ ይህ ድረስ ከፈለኩ በአንድ ስልክ ጥሪ ማግባት እችላለሁ ብላችሁ ትዳርን እንደ ርካሽ ነገር በአንድ ሳምንት እንደሚገኝ እንደማይረባ ነገር ለማውረድ ለምትሞክሩ ሰዎች 6 አመት ተጀናጅናችሁ ብታገቡም እናንተ ትፋታላችሁ፣ አትኑሩ። ሲቀጥል በአንድ ስልክ ጥሪ እንትን ብላችሁ ማግባት እንችላለን የምትሉት ሰውዬ ሊቀልድባችሁ የሚመጣ እንጂ እንደ ሚስት አክብሮሽ ወዶሽ ሲታረግብሽ ሊኖር አይደለም። የወደደሽ ያከበረሽ የዘላለም ህይወት አብረሽ ልትገቢ ስለሆነ እስከ ሞት ድረስ ስለሆነ ብታመም ምን ብል ስለሆነ አይደለም። ይሄ ደና ነገር አሞሽ አልጋ ላይ ብትወርቂ ይቅርና የሽንት ቧንቧ ኢንፌክሽን ቢያምሽ ጥሎሽ ነው የሚሄደው በሳምንት የመጣው። ትዳር እንደዛ ቀላል መሰረቱ ፋውንዴሽኑ እንደዛ ይሄ በሳምንት ተደውሎ ብላችሁ የምታራክሱት አይደለም። ኦፍ ኮርስ አሁን ብዙ ነገር ስለ ትዳር መጥፎ ነገር እየሰማን ቢሆንም እንዲህ እንድታቃሉት ግን እንዲህ ግን እንትን አትበል። ይሄ መጨማለቅ ነው። ቴንክ ዩ
እኛም ቴንኪው ያደሽዬ እኔ ወድሻለሁ። በርግጥ የምታወራቸው ነገሮች ሀሳቦችሽ በጣም የሚገራርሙ ናቸው። እውነት ለመናገር እውነቷን ነው። እንዴት ይሆናል እናቴ? ለትዳር ተጸልዮ ነው እውነት ቢቻል በጭንቅላት ራሱ ተጸልዮ ቢገባ ጥሩ ነው። እኔ ይሄ የኔ ፐርሰናል ኦፒኒየን ነው። ጸሎት የሚያስፈልገው ነገር ነው። ትዳር ሊገኝም የተባረከ መሆን አለበት። ላይክ በአንድ ጥሪ መጥቶ ለአንድ ቀን ለሁለት ቀን ነው አልገባኝም። እንደዛ መሆን የለበትም። በደንብ ቢቻል ከፈጣሪ ጋር በቃ በደንብ ኮሚኒኬት አድርጎ እውነት ተጸልዮ የሚገኝ ነገር ነው እንጂ በአንድ ጥሪ የመጣ ትዳርማ በአንድ ጥሪ ይሄዳል ጋይስ። ስለዛ ያደሽ ምክሯ የሚገርም ነው። እኔ ተመችቶኛል። የምትወስዱትም ሀሳቡን ውሰዱት። ቀላል ነገር አይደለም። ኦኬ መግቢያው ላይ እንደነገርኳችሁ እንግዲህ እጅጋየሁ ሽባባው ወደ ሚዲያ ላይ መታለች። እንደምናውቀው እጅጋየሁ በኢትዮጵያ ሙዚቃ ላይ ትልቅ አሻራ ያሳረፈች ስቲል በኢትዮጵያ ሕዝብ ውስጥ ትልቅ ፍቅርና ቦታ ያላት ነገር ግን ለረጅም ጊዜ እንደምታውቁት ኑሮዋ ውጭም ስለነበረ ትንሽ የጤና እክልም ስለነበረባት ከሚዲያ ርቃ ተደብቃ ሽሽታ ረጅም ጊዜ ቆይታ ነበረ። ሕዝቡ በጣም ይጓጓ ነበር እሷን ለማየት ያለችበትን ሁኔታ ለማወቅ ኢቭን ወደ ሀገሯ እንድትመጣ ከህዝቧ ጋር እንድትቀላቀል ጥሩ ህይወት እንዲኖራት እጅግ በጣም ብዙ ነገር እየተሰራ ነበረ። አሁን ግን አዲስ ነገር እውነት ለመናገር በጣም ብዙ ሰው የተደሰተበት ነው። እኔ በግሌ በጣም ነው ደስ ያለኝ ሳያት ከእህቷ ጋር እንግዲህ በሚዲያ ብቅ ብላ አስደስታናለች። እስኪ እንያት። አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ። አንተን አምኜ ምን ሁኜ፣ አንተን አምኜ ምን ሁኜ። የኔ እናት ዋው! እንግዲህ ጂጂ እንደምታዩት እንቁ ልጃችን ናት። የኢትዮጵያ ሀብት አድርገን የምናስባት በእውነት በጣም ብዙ ሰው ስለሷ ማይቆረቆር ማይናደድ በቃ ሁሉም ራሱን በጣም ኮንሰርን አድርጎ ነበር ሲከራከር የነበረው ከዚህ በፊት ለረጅም ዓመታት። ደቂቃ ስለታየች ሰው ጋይስ እኔን ጨምሮ በጣም እጅግ ደስተኛ ነው የሆነው። ጂጂዬ ሙሉ ጤንነትሽ ተመልሶ ወደ ሀገርሽ መተሽ ከህዝቦች ጋር ለመቀላቀል እንደገና ደግሞ የምትወጂውንም ስራሽን ለመስራት ያብቃሽ እላለሁ። ጂጂዬ እንወድሻለን። ውድ ፋሚሊዎቼ እንግዲህ ቪዲዮዎቹ እስካሁን ያያችኋቸውን ይመስሉ ነበረ። እንደወደዳችኋቸው ትምህርት እንዳገኛችሁ እንደተዝናናችሁባቸውም ባለሙሉ ተስፋ ነኝ ወዳጆቼ። እናንተ ግን አሁንም ፕሊዝ ቤተሰብ ያልሆናችሁ ካላችሁ ቀላል ነው። የደወል ምልክቷን ብቻ በመጫን በነፃ ስለሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉና ፈታ እንላለን። ቪዲዮዎቹንም እስከ መጨረሻው እዩዋቸው። ሀሳብ አስተያየት ካላችሁ ስጡኝ። ከወደዳችኋትም ላይክ አድርጓት እና በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ።